በሬያችሁ እየቀጠነ ነው። ብዙ መኖ እየበላ ግን ክብደቱም አይጨምርም። ዛሬ የማሳያችሁ መኖ አዘገጃጀት በትክክል ከተዘጋጀ እንግዲህ በሬያችሁ በፍጥነት ክብደት እንዲጨምርም ይረዳችኋል። ብዙ እርባታ ባለሙያዎች የሚጠቀሙበትም ዘዴም የምናጋራችሁ ይሆናል። ስለዚህ ይህን ቪዲዮ እስከ መጨረሻ ሰዓት ዘሉ መመልከታችሁን እርግጠኛ መሆን አለባችሁ። መጨረሻ ላይም የምናጋራችሁ አንድ ጠቃሚ ምክር ብቻውን የበሬውን ክብደት ልዩነት ሊፈጥር ይችላል። አሁን ወደ ዋናው ጉዳይም እስኪ እንግባ። በሬም በፍጥነት እንግዲህ ክብደቱን ለማሳደግ የሚያስፈልገው መኖ ኃይል፣ ፕሮቲን፣ ማዕድናትና እነዚህ ቪታሚኖችን በተመጣጣኝ መጠን መያዝ አለበት ማለት ነው። እንግዲህ አንድ ነገር ብቻ በብዛት መስጠት ጥሩ ውጤት ስለማያመጣም ለ100 ኪሎ ግራም መኖ እንግዲህ ቅልቅል ያ ማለት 40 ኪሎ ግራም የተፈጨ በቆሎ፣ 20 ኪሎ ግራም የስንዴ ብራን፣ 20 ኪሎ ግራም የኑግ ፍሬ ተረፈ ምርት ወይም እነዚህ ኑግ ሲድ ኬክ የምንላቸው ወይም የጥጥ ፍሬ ተረፈ ምርት እንዲሁም 15 ኪሎ ግራም ደረቅ አልፋልፋ ወይም ጥራት ያለው የሳር ዱቄት እንዲሁም 2 ኪሎ ግራም ሞላሰስ ካለ የ2 ኪሎ ግራም የማዕድን ድብልቅ እነዚህ ሚነራል ሚክስ የምንላቸው እንዲሁም 1 ኪሎ ግራም ጨው። ይህ ድብልቅ ኃይል ፕሮቲንና አስፈላጊ ማዕድናትን በሚዛናዊ ሁኔታ ያቀርባል ማለት ነው። እንግዲህ አብዛኞቻችን የምንጠይቀው ጥያቄ በቀን ምን ያክልስ ይሰጣል የሚሉ ጥያቄዎች በተደጋጋሚም ይመጣሉ ማለት ነው። እንግዲህ በሬው እንደ ክብደቱ መጠን በቀን ቢያንስ ከ5 እስከ 8 ኪሎ ግራም እንግዲህ የተቀላቀለ መኖ በሁለት ወይም በሶስት ጊዜ መስጠት ይመከራል ማለት ነው። ከዚህ ጋር እንግዲህ ጥራት ያለው ደረቅ ወይም አረንጓዴ መኖና ንጹህ ውሃ ሁልጊዜም መኖር አለበት ማለት ነው። ብዙ ሰዎች እንግዲህ የሚሰሩ ስህተት በሬውን በአንድ ቀን ብዙ መኖ በድንገት መስጠት ነው። እንግዲህ ይህ የሆድ ችግርና የምግብ መፈጨት ችግር ሊያመጣ ስለሚችል እነዚህን ማስወገድ አለብን ማለት ነው። ስለዚህ አዲስ መኖ እንግዲህ ስንጀምር መጠኑን ቀስ በቀስ ያ ማለት ከ7 እስከ 10 ቀናት ውስጥ እየጨመረን ማለማመድም አስፈላጊ ነገር ነው ማለት ነው። እንግዲህ በሌላ መልኩ ደግሞ እንግዲህ በሬያችን በፍጥነት ክብደት እንዲጨምር ማድረግን ያለብን 5 ወሳኝ ነጥቦችን እስኪ እንመልከትም። እንግዲህ የመኖውን አዘገጃጀት ካወቅንም በኋላ እንግዲህ ብዙ ሰዎች እንግዲህ የማይከተሏቸው ነገሮች ናቸው። እነዚህን እንግዲህ ካላደረግነን መኖ ጥሩ ቢሆን እንኳን የሚፈለገውን ውጤት ላናገኝ እንችላለን ማለት ነው። በመጀመሪያ ደረጃ የምናገኘው እንግዲህ ንጹህ ውሃ ሁል ጊዜ መኖር ነው። የክብደት እንግዲህ መጨመር በቂ ውሃ እንግዲህ ከመጠጣት ጋር በቀጥታ ይያዛል ወይም ይገናኛል ማለት ነው። እንግዲህ ውሃ የማያገኝ በሬ መኖ ቢበላም ክብደቱን በፍጥነት አይጨምርም። ስለዚህ 24 ሰዓት ንጹህ በቂ ውሃ በሬው ማግኘት አለበት ወይም ከፊቱ ንጹህ ውሃ ሊለይ አይገባል ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ እንግዲህ ምንድነው የውስጥ ትሎችን መቆጣጠር ነው። ብዙ አርቢዎች ይህንን እንግዲህ ይረሳሉ ወይም ይዘነጋሉ ማለት ነው። እንግዲህ የውስጥ ትሎች የበሬውን ምግብ ጥቅም እንግዲህ ያሳንሳሉ ማለት ነው። ስለዚህ በሬው በቂ መኖ ቢበላም ክብደቱም አይጨምርልንም ማለት ነው። ስለዚህ በእንስሳት ሐኪም ምክር መሰረት እንግዲህ መደበኛ የትል መድኃኒት መስጠት ይጠቅመናል ማለት ነው። ይህን ክብራን መዘንጋት የለብንም ማለት ነው። በሶስተኛ ደረጃ የምንመለከተው ደግሞ እንግዲህ የመኖ ሰዓትን ማስጠበቅ ነው። እንግዲህ በሬውን በየቀኑ ተመሳሳይ ሰዓት መመገብም እንግዲህ ይመከራል ማለት ነው። የመመገቢያ ሰዓት እንግዲህ በተደጋጋሚ ከተቀየረ የምግብ ፍላጎቱ ሊቀንስብን ስለሚችል ያችን ሰዓት እንግዲህ የጠበቅንን መኖውን ለበሬያችን ማቅረብ ይጠበቅብናል ማለት ነው። በአራተኛ ደረጃ የምንመለከተው ደግሞ እንግዲህ ምንድነው ጭንቀትን መቀነስ ነው። እንግዲህ ረጅም ጉዞ፣ እነዚህ ብዙ ድምጽ ወይም በተደጋጋሚ ቦታ መቀያየር በሬውን ሊያስጨንቀው ስለሚችል እነዚህ ነገሮች ማስወገድ ይጠበቅብናል። በሌላ በኩል ደግሞ ይህም እንግዲህ የመኖ ፍጆታን የክብደት መጨመርን ሊቀንስ ስለሚችል እንግዲህ ያው እኛ ሰዎችን ቢሆን ጭንቀት አንወድም። ጭንቀት ያው ቴንሽን፣ ስትረስ ያመጣና ለተለያዩ እንትኖች ሊያጋልጥ ስለሚችል በእንስሳት ዓለም ውስጥም እነዚህ ስለማይፈለጉ እነዚህ ማስወገድ የግድ ነው ማለት ነው። ሌላኛው በአምስተኛ ደረጃ እንግዲህ የምንመከተለው እንግዲህ ጤናውን በመደበኝነት መከታተል ነው። እንግዲህ አይናቸውን፣ አፍንጫቸውን፣ ሰገራቸውና ሌሎች እነዚህ የምግብ ፍላጎቱን በየቀኑ መመልከት እንግዲህ አንዱ ስትራቴጂ ነው ማለት ነው። የበሽታ ምልክቶች ካሉ እንግዲህ በፍጥነት ለእንስሳት ሐኪም ማማከር እንዲሁም በሽታ ያለበትን በሬ ጥሩ መኖ ቢበላም የተፈለገውን ያክል ክብደት ሊጨምር ስለማይችል እነዚህን መከታተልና ለሕክምና ማብቃት አለብን ማለት ነው።
እስኪ አሁን ደግሞ እንግዲህ ብዙ የከብት ሳሪዎች ሲያውቁ የሚሰሯቸው ስህተቶች እንመልከትን። እንግዲህ እነዚህን ካስወገዳችሁ በሬያችሁ የተሻለ ውጤትም ያሳያል ማለት ነው። እንግዲህ ምንድነው ስህተት አንድ የምንመለከተው በድንገት መኖ መቀየር ነው። ብዙ ሰዎች እንግዲህ ከአንድ መኖ ወደ ሌላ በአንድ ቀን ይቀይራሉ። ይሄም የሩመን ወይም የመጀመሪያው ሆድ ባክቴሪያዎችን እንዲታወቁ ስለሚያደርግ የምግብ ፍጆታን ይቀንሳል ማለት ነው። ስለዚህ አዲስ መኖ ከመጀመራችን በፊት ከ7 እስከ 10 ቀናት ባሉት እንግዲህ በቀስታ መጨመር ይመከራል። ወይም እያለማመድን ነው መሄድ ያለብን እንጂ በአንድ ቀን ሰደንሊ ቼንጅ ስናካሄድ ወዲያውኑ በሬያችን ሊታመምብኝ ይችላል ማለት ነው። እንግዲህ ስህተት 2 ደግሞ የምንመለከተው ምንድነው ጥራት የሌለው መኖ መጠቀም ነው። ያ ማለት ሻጋታ ያለበት እርጥበት የበዛበት ወይም የበሰበሰ መኖ እንግዲህ ለበሬ ጤና አደገኛ ስለሆነ እነዚህ ማስወገድ አለብን። ይህም ለበሽታና እንግዲህ ለክብደት መቀነስ ምክንያት ሊሆን ስለሚችል እነዚህን የመሳሰሉትን ማስወገድ አለብን ማለት ነው። እንግዲህ በሶስተኛ ደረጃ ስህተት ብለን የምናየው ደግሞ ምንድነው ውሃን እንግዲህ መዘንጋት ነው። አንዳንድ አርቢዎች እንግዲህ በሬውን መኖ ብቻ እንዲበላ ይደረጋል ማለት ነው። ይህ በጣም ትልቅ ስህተት ነው። በቂ ንጹህ ውሃ እንግዲህ ካልጠጣ የመኖውን ጥቅም በሙሉ አያገኝም ማለት ነው። ስለዚህ ይሄን በስርዓት ማቅረብ አለብን ማለት ነው። ሌላኛው ደግሞ ምንድነው የጤና ችግርን ቸላ ማለት ነው። እንግዲህ በሽታ ወይም ሌላ የጤና ችግር ያለበት በሬ ክብደት በፍጥነት አይጨምርም። ስለዚህ መደበኛ የጤና ምርመራና ክትባት ጠቃሚ ናቸው ማለት ነው። በአምስተኛ ደረጃ የምንመለከተው ስህተት እንግዲህ ምንድነው ፈጣን ውጤት ብቻን መጠበቅ ነው። እንግዲህ የበሬ ማርለብ ሂደት እጅጉን ትዕግስትና ፕሮግረስ የሚጠብቅ ስለሆነ ጥሩ መኖ፣ ንጹህ ውሃ፣ ጤና አጠባበቅና ትክክለኛ አስተዳደር አንድ ላይ እንግዲህ ሲሰሩ ነው ውጤቱ ሊታይ የሚችለው። እነዚህን እንግዲህ በትዕግስት መጠበቅ ያስፈልጋል ማለት ነው። ክብራትና ክብራን እንግዲህ እነዚህን ምክሮች በተግባር ከተጠቀማችሁ በተሻለ ውጤት የማግኘት እድላችሁ እጅጉን ይጨምራል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። እንዲሁም ስለ እንስሳት እርባታ መኖና ሕክምና እንዲሁም ትርፋማ አስተዳደር ትክክለኛ መረጃን ለማግኘት ቻናላችን ሰብስክራይብ ማድረጋችሁ እንዳትዘነጉ። በሚቀጥለው ቪዲዮአችን በ90 ቀናት ውስጥ በሬ ለገበያ የሚያዘጋጅ የመኖ ፕሮግራም ይሆናል ማለት ነው። ስለዚህ የደውል ምልክቱ ወይም ኖቲፊኬሽን በማብራት እንዳያመልጣችሁ አድርጉ። እስከምንገናኝ በሰላም ቆዩኝ።